የከተማነት ምስረቷ ከ300 ዓመታት በፊት በአፄ አድያም ሰገድ ኢያሱ የስልጣን ዘመን በደጃች አምሳሌ ዘሴ ነው። ከደረስጌ ማርያም ራስጌ የሰሜን ተራሮችን ተጎራብታ በ1674 እንደተቆረቆረች የሚነገርላት የአሁኗ የሰሜን ጎንደር ዞን ዋና ከተማ ደባርቅ ዛሬ የ150 ሺህ ሰዎች መኖሪያም ናት። ከተማዋ ምንም እንኳን ከተመሰረተች ረጅም ጊዜ ብታስቆጥርም እስከ ቅርብ ጊዜ የእድገት መንገዱ ጠፍቶባት ነበር። አቶ መሰረት ተፈራ የደባርቅ ከተማ ነዋሪ። ደባርቅ የምትታወቀው የጥንት ከተማ ነች። በፊት ደባርቅ ከተማ ረግረግ ነው፣ ጭቃ ነው። በክረምት ሰዓት በጣም አስቸጋሪ ነው፣ ህዝቡ ይቸገር ነበር። ድሮ የሚታወቁት ሆቴሎች በጣም ትንሽ ሆቴሎች ናቸው። እንደ የግንብ ቤቶች እንኳን የሚታወቁት አንድ 3 ቤት ናቸው፣ ፎቆች አልነበሩም። በአሁኑ ሰዓት ግን ዲፕላስ4 ድረስ ስራ ጀምረው ቱሪስትንም እየተቀበሉ የሚያስተናግዱበት እንግዳ መጥቶ የሚያርፍበት የተሟላ አገልግሎት እየሰጠ የሚገኝ ሀገር ሆኗል። ከጎንደር ከተማ 100 ኪሎ ሜትር ገደማ ርቀት ላይ የምትገኘው ደባርቅ ከተለያየ የዓለም ክፍል የሚመጡ ጎብኚዎች ማረፊያ ስትሆን ከትግራይ አካባቢ ሊማሊሞን ወጥተው ለሚመጡ ተጓዦች ደግሞ ድካም ማስረሻቸው ናት። ታዲያ የከተማ አስተዳደሩ ምክትል ከንቲባ ሉል መስፍን እንደሚሉት ከተማዋ ለእንግዶች ብሎም ለነዋሪዎቿ ምቹ ለማድረግና ውበቷን ለመግለጥ በብዙ የአገሪቱ ከተሞች የተጀመረውን የኮሪደር ልማት ዛሬ ጀምራለች። ኮሪደሩን ለማስጀመር ህብረተሰቡ ያለምንም ካሳ ያለምንም መጎስጎስ በራሱ አስተሳሰብ ከፍተኛ የሆነ ንብረቱን በገዛ ፍቃዱ አፍርሶ ለኮሪደር ልማት ክፍት ያደረገበት ሁኔታዎች ያሉ። ከዚህ ውስጥ ወደ 170 የሚሆን ቤቶች ፎቆች በራሳቸው ያስነሱበት ሁኔታዎች ያሉ። ከ470 በላይ የሚሆን ኮንቴነሮች ተነስተዋል። 7.5 ኪሎ ሜትር እንሰራለን ብለን ያሰብነ ይህን 7.5 ኪሎ ሜትር ለመስራት በጀት ያስፈልጋል። ይህ በጀት ደግሞ ወደ 2 ቢሊዮን ብር አቅደን የገባን እንደ ከተማ አስተዳደሩ። ይህ ኮሪደር የሚሰራው ከመንግስት በጀት አይደለም። በተባበሩት መንግስታት ድርጅት የትምህርት የሳይንስና የባህል ማዕከል በዓለም ቅርስነት የተመዘገበውን የሰሜን ተራሮች ብሔራዊ ፓርክና በውስጡ የያዛቸውን ዋሊያና ጭላዳ ዝንጀሮን የመሰሉ እንስሳትን ለመጎብኘት የሚመጡ ቱሪስቶች የቆይታ ጊዜያቸውን ለማራዘምም በከተማዋ እየተካሄደ ያለው የኮሪደር ልማት ተስፋ ተጥሎበታል። መንግስት መፈጸም ካለበት ዘርፈ ብዙ ተግባር አንጻር የኮሪደር ልማት ተግባሩን በመንግስት በጀት ለመፈጸም መሞከር ከባድ ነው የሚሉት የደባርቅ ከተማ አስተዳደር ብልጽግና ጽህፈት ቤት ኃላፊ ደርበው አዘዘው ማህበረሰቡ ልማቱን በባለቤትነት እንዲመራ የህዝብ ንቅናቄ ስራ እየሰራን ነው ይላሉ። በአጠቃላይ ወደ 30 የሚሆኑ መድረኮችን መፍጠር ይችላል። ይህ ውይይት ደግሞ በራሱ ጥሩ ውጤት አምጥቷል ብለን መውሰድ እንችላለን። አንደኛው ባለቤት ሆኖ ህብረተሰቡ በሀሳብ በገንዘብ አስተዋጽኦ እያደረገ ነው ያለ። በየቀኑ ልማቱ ምን ደረጃ ደረሰ ብሎ ሀሳብ አስተያየት እየሰጠ እየተከታተለ ያለበት ሁኔታ ነው ያለውና ህዝቡ ባለቤት ነው ብለን ነው የምንወስደውና እንደምታዩት ተዘዋውራችሁ እንዳያችሁ በአጠቃላይ ህብረተሰባችን በዚህ ረገድ ልማት ፈልጎ ልማቱ የኔ ነው ብሎ እያገዘና እየተንቀሳቀሰ ያለበት ሁኔታ ነው ያለው። የከተማ አስተዳደሩ የኮሪደር ልማት ስራው በፍጥነት እንዲከናወን አንድ አብይና 3 ንዑሳን ኮሚቴዎች አዋቅሮ እየሰራ ሲሆን በሀገር ውስጥና በውጭ ሀገር የሚገኙ አካባቢ ተወላጆችም ከጅምሩ የድርሻቸውን እየተወጡ ይገኛሉ። ከዛሬ አሻግረው ነገን በተስፋ እየተመለከቱ ረህመት ሁሴንን የመሰሉ የህዝብ አገልጋዮች ደግሞ ሳይሰስቱ ለኮሪደር ልማቱ የሚገባውን እያበረከቱ ነው። ለረጅም ዓመታት ስንጠብቀው የነበረውን የኮሪደር ልማት እኛም ከተማ ላይ ሲገባ ያው የአንድ ወር ደሞዝ ይለግሻል። ያው በተለያዩ ከተማዎች ስንንቀሳቀስ እንደ ጎንደር፣ ባህር ዳር ምናምን ስናያቸው ከተማው በጣም ትልቅና ሰፊ መሰረተ ልማቱ በጣም የተለየ ስለነበረ የኛም ከተማ ይህን እድል አግኝቶ መሰረተ ልማቱ ሲመጣ በጣም ደስ ብሎን እንደ ማህበረሰብም ያቅማችን በሌላ ነገርም እየደገፍን በሐሳብም መሰረተ ልማቱን በመደገፍ ቤቶች የተነሳባቸውን ሰዎች አይዟችሁ ለልማት ነው እያልን እያበረታታን ልማቱን እያሰራን እንገኛለን። በደባርቅ ከተማ የሚከናወነው የኮሪደር ልማት በአማራ ክልል በ63 ከተሞች ከተጀመሩ ተግባራት አንዱ ሲሆን የኮሪደር ልማት ባከናወኑ ሌሎች ከተሞች እንደታየው ሁሉ ከተማዋን የሰፊ መንገድ ባለቤት የማድረግ ትልምም አንግቧል። በከተማዋ የተጀመረውን የኮሪደር ልማት በጥራት ለማከናወን የሙያተኞች ቡድን ተዋቅሯል የሚሉት የከተማ አስተዳደሩ ምክትል ከንቲባ ሉል መስፍን በጥቂት ወራት ውስጥ ተግባሩን እናጠናቅቃለን ባይ ናቸው። ከቱሪስት ጋር በተያያዘ ቱሪስት በአጭር ቀን ሊሄዱ የነበረውን ውለው አድረው እንዲሄዱና ውብ ማራኪ አገልግሎት እንዲያገኙ የሚያስችል ስራ ነው እየሰራ ነው ያለ። በመጀመሪያው ምዕራፍ የሚሰራ ብለን የያዝነው ምንድነው? በዲዛይኑ መሰረት የእግረኛ መንገድ አለ፣ የሳይክል የልጆች የመጫወቻ የተለያዩ ሁኔታዎችን በዲዛይኑ መሰረት ዲዛይን ተሰርቶ
ከጎንደር ዩኒቨርሲቲ አርኪቴክት ጋራ በጋራ በመነጋገር የጋራ ስራ ተሰርቶ ዲዛይኑ በተገቢ ሁኔታዎች እየሰራን ያለን ይህም ምዕራፍ በተገቢ ሁኔታ የተሳካ ስራ እንዲሆን ሌትም ቀንም እየሰራን ያለንበት ሁኔታዎች ነው ያሉ። በደባርቅ ከተማ አስተዳደር የተጀመረው የኮሪደር ልማት ዳር እንዲደርስ የሚጠበቅብንን እንወጣለን የሚሉት የከተማዋ ነዋሪዎች የበዙ የልማት ጥያቄዎቻቸው ምላሽ እየተሰጣቸው መሆኑን ይናገራሉ። ለአካባቢያቸው ልማትና ሰላም በጋራ እንቆማለን የሚሉት ነዋሪዎቹ በቀጣይ መንግስት መልስ ሊሰጣቸው የሚገቡ ጥያቄዎችንም አንስተዋል። ከተማ በማደግ ላይ ነው ያለችው። ብዙ ጥያቄ የጠየቅነው ጥያቄዎች ብዙ ጥያቄዎች ተመልሰውልናል። የቀሩ ጥያቄዎቻችንም እንዲመለሱ ከሚመለከተው ክፍል ሄደን አዲስ አበባ ድረስ አቅርበናል። በመንገዱ ጉዳይ፣ በሰላሙ፣ ኤርፖርት፣ የሳብስቴሽን ጥያቄ፣ የውሃ ይሄን ሁሉ ጥያቄ አቅርበን ያው በፕሮሰስ ላይ እየተደረገ ነው ያለው። ይሄም እንዲጨረስልንና የቀሩ ስራዎች እንዲያልቁልን እንፈልጋለን።